ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ በዛሬው ዕለት የሃሚንግ ስፖርት ዝግጅት በአውሮፓ ቻምፒዮንስ ሊግ ሊቨርፑል ከፒኤስጂ ጋር በአንፊልድ ሮድ የሚያደርጉትን የመልስ ጨዋታ የምንመለከት ይሆናል። ፓሪስ ሴንት ጀርሜን ከሊቨርፑል ጋር ላለበት ወሳኝ የመልስ ጨዋታ ወደ ሊቨርፑል የሚያቀናውን 22 ተጫዋቾች የያዘ ቡድን ስብስብ ይፋ ማድረጉን እናስታውሳለን። ሊቨርፑል በአሁኑ ጊዜ በአንድ ጎል ልዩነት እየመራ ነው ፒኤስጂን በሜዳው አንፊልድ የሚገጥመው። የአርነ ስሎት ሊቨርፑል በአሊሰን አስገራሚ ብቃትና በሃርቪ ኤሊዮት ጎል በካፕ ደ ፍራንስ ፒኤስጂን በሜዳው 1-0 ማሸነፉን እናስታውሳለን። የአንድ ጎል አድቫንቴጅ ይዞ ነው እንግዲህ ለዚህ ጨዋታ ዝግጁ የሆነው። ፒኤስጂ 70% የኳስ ቁጥጥር ብልጫ በመያዝና 27 የጎል ሙከራዎች በማድረግ በ90 ደቂቃ በሙሉ ማጥቃት ሊቨርፑል ላይ ብልጫ ቢኖራቸውም ቀያዮቹ ያገኙትን የጎል ዕድል በአግባቡ ተጠቅመው አሸንፈው ተመልሰዋል። በሳምንቱ መጨረሻ ፒኤስጂ ሬንስን 4-1 ባሸነፈበት ጨዋታ ኤንሪኬ 8 ተጫዋቾችን አሳርፏል። ይህም በሳውዛምተን ጨዋታ ላይ 3 ተጫዋቾችን ብቻ ቀይሮ ከገባው ሊቨርፑል በቁጥር ከፍ ያለ ወሳኝ ተጫዋቾችን ፒኤስጂ አሳርፏል ማለት ነው። ከፓሪስ ጨዋታ በፊት የቁርጭምጭሚት ጉዳት የገጠመው ኮዲ ጋክፖ ለጨዋታው ይደርሳል ተብሎ ይጠበቃል። የአርነ ስሎት ቡድን ዛሬ ምሽት ለሚደረገው የመልስ ጨዋታ ፒኤስጂን በአንፊልድ ስለሚጫወት ብቻ አቅልሎ ይመለከተዋል ተብሎ አይታሰብም። በቻምፒዮንስ ሊግ ጥሎ ማለፍ ጨዋታ በሜዳው በመጀመሪያ ጨዋታ ከተሸነፉ 27 ቡድኖች መካከል 3ቱ ብቻ ናቸው ውጤት ቀልብሰው ማለፍ የቻሉት። ፒኤስጂ ይህን ማድረግ ይችላሉ የሚለውን በዛሬው ምሽት ጨዋታ የምናየው ይሆናል። በሌላ በኩል ሊቨርፑል የመጀመሪያውን ጨዋታ ከሜዳው ውጭ ባሸነፈባቸው 7 አጋጣሚዎች የመልሱን ጨዋታ 3 ጊዜ በማሸነፍ 2 ጊዜ አቻ በመውጣትና 2 ጊዜ ደግሞ ሽንፈትን ቀምሷል። ቀያዮቹ በአንፊልድ በአውሮፓ ቻምፒዮንስ ሊግ የሁለተኛ ዙር ጨዋታ ሲሸነፉ እንኳን ሁለቱንም ጊዜ ማለፍ ችለዋል። ይህ የሆነው ደግሞ የመጨረሻ 16 ቡድኖች ጨዋታ እንዳሁኑ ሲደረግ በ2006 በ2007 እንደ አውሮፓውያን አቆጣጠር ከባርሴሎና እና በ2021-22 ከኢንተር ሚላን ጋር በነበረው ጨዋታ ነው። በሁለቱም ዓመት ደግሞ ሊቨርፑል ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሶ ነበር። እንደ አውሮፓውያን አቆጣጠር በ2001-2002 የጄራርድ ሁዬ ቡድን በባየር ሌቨርኩሰን 1-0 በሆነ ውጤት በአንፊልድ ሲያሸንፍ በመጀመሪያው ጨዋታ በባየር ሌቨርኩሰን ሜዳ 4-2 ከተሸነፈ በኋላ ነበር። ቢሆንም የሉዊስ ኤንሪኬ ቡድን ወደ ሩብ ፍጻሜው እንደሚገባ የሚያስቡ የእግር ኳስ ተመልካቾች ቀላል አይደሉም። ባለፈው በሜዳው ካሳየው ድንቅ እንቅስቃሴ ጋር ተያይዞ ለዚህም ይመስላል ስካይ ቢት በአንፊልድ ኤንሪኬ ቡድን 7-4 የማሸነፍ እድል አለው ሲል ግምቱን ያስቀመጠው። ፒኤስጂ ከጥር መጨረሻ ጀምሮ በሁሉም ውድድሮች 10 ጨዋታዎችን በማሸነፍ በአውሮፓ ጥሩ ብቃት ያሳየ ቡድን ነው። ይህም ባለፈው ዙር ብረስትን 10-0 በሆነ ድምር ውጤት ያሸነፈበትን ይጨምራል። በአውሮፓም 40 ጎሎችን በማስቆጠር በ17 ጎል ከባርሴሎና ይበልጣል። በአንጻሩ ሊቨርፑሎች ዘግይተው በማጥቃት ነው ወደ ኳስ ጨዋታ እንቅስቃሴ የሚገቡት። ለተጋጣሚ ቡድን ኳስ እንዲጫወት በመፍቀድ በጥንቃቄ ተከላክለው ሲፈልጉ ብቻ በማጥቃት ነው የሚጫወቱት። በዚህም አጨዋወታቸው የተነሳ ባለፉት 7 ጨዋታዎች ከ2 በላይ ጎል በአንድ ጨዋታ ላይ አላስቆጠሩም። በአጠቃላይ በጨዋታ በአማካይ 1.57 እና አማካይ ጎል ፈጠራቸው 1.22 ነው በአንድ ጨዋታ። በሁለቱ ቡድኖች ጨዋታ የአማካይ ክፍሉ ለኔ ቁልፍ ቦታ ነው ብዬ አስባለሁ። ፒኤስጂ ባለፈው በፍሬንች ሊግ ሬንስን 4-1 ሲያሸንፍ የመሃል ሜዳ ጥንካሬው ይታይ ነበር። በአንፊልድ በድጋሚ ቁልፍ የሚሆንበትም አንዱ ስፍራም ፒኤስጂ የመሃል ሜዳው ይሆናል ብዬ አስባለሁ። የ25 ዓመቱ ፖርቹጋላዊ አማካይ ቪቲኒሃ፣ ሌላኛው ፖርቹጋላዊ ተከላካይ አማካይ ጃኦ ኔቬስ፣ ስፔናዊ አማካይ ፋቢያን ሩዝ እና ጆርጂያዊን የክንፍ መስመር ተጫዋችና በፈጠራ ብቃቱ ለቡድኑ ከፍተኛ አስተዋጽኦ ሲያበረክት የተመለከትነውን ተጫዋች ኪቪቻ ካቫርታሽቪሊን ይዟል። ይህ አማካይ ክፍል ሪያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ዶሚኒክ ሶቦስላይ እና ከርትስ ጆንስ እንደዚሁም ሉዊስ ዲያዝን ከያዘው የሊቨርፑል የአማካይ ክፍል ጋር የሚፋለመው። ፒኤስጂ አማካዩ ብቻ ሳይሆን የተከላካይ ስፍራ ተመላላሾቹን በማጥቃት ላይ የሚሳተፉ ናቸው። ለዚህም በመጀመሪያው ጨዋታ የ22 ዓመቱ ፖርቹጋላዊ የቀይ መስመር ተከላካይ ኑኖ ሜንዴስ በማጥቃቱ በኩል በተደጋጋሚ ያደረገውን ድንቅ እንቅስቃሴ የብዙዎችን ትኩረት የሳበ ነበር። እንደዚሁ ብራዚላዊ የመሃል ተከላካይ ማርኪኒዮስ ሳይቀር በማጥቃቱ ላይ ሲሳተፍ ተመልክተነዋል። በእርግጥ በሊቨርፑል ደግሞ የቀኝ ተመላላሹ ትሬንት አሌክሳንደር አርኖልድ ወደፊት እንደ በፊቱ እየሄደ በማጥቃቱ ላይ ከመሳተፍ ይልቅ በመከላከሉ ላይ ቢያተኩርም በሊቨርፑል የመልሶ ማጥቃት ሂደት ውስጥ ያለቀላቸውን አደገኛ ኳሶች በማቀበል የሚታወቅ ተጫዋች ነው።
በረዥምና ባጭር የሚጥላቸው ኳሶች ለጎል ምክንያት ናቸው። በተለይ ከሳላ ጋር ያላቸው መናበብ ከፍተኛ ነው። በዚህም ጨዋታ የአርኖልድ ኳስ ማቀበል አንዱ ወሳኝ ይሆናል ተብሎ ይጠበቃል። በሊቨርፑል የተከላካይ ስፍራ በኩል ደግሞ ሊቨርፑል ለ9ኛ ጊዜ ወደ ሩብ ፍጻሜ ለማለፍ የሚያደርገው ጨዋታ ነው። በዚህ የጨዋታ ቀን የሊቨርፑሉ አንድሬ ሮበርትሰን 31ኛ ዓመቱን ያከብራል። ዛሬ ልደቱ ነው። በሊቨርፑል በኩል በዚህ ጨዋታ 5 ተጫዋቾች ማለትም ሃርቪ ኤሊየት፣ ኢብራሂማ ኮናቴ፣ አሌክሲስ ማካሊስተር፣ አንድሬ ሮበርትሰን እና ቨርጂል ቫንዳይክ የቢጫ ካርድ የሚያዩ ከሆነ በሩብ ፍጻሜ የመጀመሪያ ዙር ጨዋታ የማይሰለፉ ይሆናል። ይሄ የሚያሳየው ባለፈው ከፒኤስጂ ጋር በካፕ ደ ፍራንስ በነበረው ጨዋታ ሊቨርፑል ምን ያህል ጫና ላይ እንደነበርና በመከላከሉ በኩል ባደረገው እንቅስቃሴ በሰራቸው ፋውል ምክንያት እነዚህ ተጫዋቾች ቢጫ ካርድ ማየታቸውን እንገነዘባለን። ስለ ጨዋታው የአሰልጣኞቹን የተወሰኑ አስተያየቶች ስንመለከት የሊቨርፑል አሰልጣኝ አርነ ስሎት የዓመቱ ድንቅ አቋም ያስፈልገናል። በዚህ ጨዋታ የፒኤስጂን አጫወት ለበርካታ ጊዜ አይቼዋለሁ። የቡድን ውህደታቸውና በመሃል ሜዳ ላይ ያላቸው ጥንካሬ አስደንቆኛል። በፓሪሱም ጨዋታ ይናይቻለሁ። እነሱ በጣም የተሟላ ቡድን ያላቸው ሲል ተናግሯል። ሉዊስ ኤንሪኬ በበኩሉ ከፓሪሱ ጨዋታ በኋላ ውጤቱን እንደሚቀለብሱት ገልጾ እንደነበር እናስታውሳለን። ስለዚህ ጨዋታም ሲናገር ምንም ሽንፈት አንፈልግም፣ ለሊቨርፑል ጨዋታ ተዘጋጅተናል። ሊቨርፑል ጠንካራ ቡድን ነው። ተጫዋቾቹ ኳስ ሲቀሙ በጋራ ሆነው ተጋጣሚ በመጫንና ሮጠው ኳስ በመቀማት ቶሎ ኳስ በቁጥጥራቸው ያደርጋሉ። የአሰልጣኙ ስራ ዋጋ ሊሰጠው ይገባል ሲል የተናገረ ሲሆን አሊሰን ባለፈው 9 ኳስ አድኗል። በዚህ ጨዋታ ግን የተለየ ነገር ነው የሚገጥመው፣ ጨዋታውን እናሸንፋለን ሲል ተናግሯል። ይህን ጨዋታ የ40 ዓመቱ ሮማኒያዊ ኢስቴቫን ኮቫክስ በዋና ዳኝነት ይመሩታል። እናንተስ ስለዚህ ጨዋታ ምን ትላላችሁ? ሀሳብ አስተያየት ስጡበት። በሃሚንግ ስፖርት የሚተላለፉ ዝግጅቶችም እንዲደርሳችሁ ሳብስክራይብ አድርጉ። ላይክ እና ሼር በማድረግም ለሌሎች አጋሩ። ከጨዋታው በኋላ ደግሞ ምን ነገሮች ተከስተዋል የሚለውን በሃሚንግ ስፖርት የሚመለስበት ይሆናል። መልካም ቀን ይሁንላችሁ።